ሮሜ መልእክት ምዕራፍ 12 ከቁጥር 1 እስከ 2 እንግዲህ ወንድሞቼ ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ምን አደርጋችኋለሁ እለምናችኋለሁ። እርሱም ለአእምሮ ምን የሚሆን የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ምን ሁኑ ተለወጡ እንጂ ይህን ዓለም ምን አታድርጉ አትምሰሉ። እስኪ ጨብጥና ተለወጥ በሉ። የተለወጠ ሕይወት በሚል ነው የሚያገለግለው። እዚህ ተለወጥ የሚል ቃል አለ። ተለወጡ የሚል አለ። ክብር ለኢየሱስ ይሁን። በጌታ አምነናል። በጌታ አምነን ድነናል። የዘላለም ሕይወት ይጠብቀናል እና ክርስቶስ እስኪወስደን ድረስ ደግሞ አምነን ከዳንን በኋላ አንድ በክርስቶስ ማመን፣ ሁለት ደግሞ ደግም መወለድ፣ ሶስት ደግሞ በመንፈስ ቅዱስ ኃይል ምን መሆን መጠመቅ ወይም መሞላት። ከዛ በኋላ ደግሞ ሕይወት ይቀጥላል። ምን አይነት ሕይወት ይቀጥላል? የቅድስና ሕይወት ይቀጥላል። ክርስቶስን የሚመስል ሕይወት ይቀጥላል። በፊት ጌታን ሳናገኝ በፊት በዓለም ያለው ሕይወት አለ እና ያ የጨለማ ሕይወት ማለት ነው። ቅድስና የሌለበት ሕይወት ማለት ነው እና እግዚአብሔር የማይወደው ሕይወት አለ። ከዚህ ጌታን ከመቀበል በፊት እኔ የሚያሳለፍኩት እናንተ የሚያሳለፋችሁት ሕይወት አለ። አሁን ክርስቶስ ኢየሱስን ደግሞ ካመንን በኋላ ሕይወት እንደዛ ይቀጥላል እንዴ? አይቀጥልም። ምን ይሆናል? ይለወጣል። ይሄን የሮሜን መልእክት የጻፈው ማን ነው? ሐዋርያው ጳውሎስ ነው። የጻፈው መቼ ነው ሲባል ከ57 እስከ 58 ዓመተ ምህረት ላይ ምን አድርጓል? ጽፎ ወይም መልእክቱን የጻፈው ለማን ነው አድሬስ ያደረገው በወቅቱ ቢባል ደግሞ ለሮም ቤተክርስቲያን። ሮም የት ነች ያለችው? በኢሮፕ ውስጥ ነው። እሱ ቆሮንቶስ ለሆነው ነው ወደ የተጻፈው ወደ ሮም ቤተክርስቲያን ይሄን መልእክት ጽፏል። ጠቀሜታው ምንድነው የዚህ መልእክት ስንል በእምነት ማጽደቅ ያሉ ቁልፍ የክርስትና ትምህርቶችን የሚያብራራ መጽሐፍ ነው። መሰረት ያለውን ስለ እምነት፣ ስለ ጽድቅ፣ ስለ ቅድስና፣ ስለ እምነት የሚያብራራ እና ምርጥ ትምህርቶችን መሰረታዊ የሆኑ ትምህርቶችን ነው ለሮም ቤተክርስቲያን ሐዋርያ ጳውሎስ ምን ያደረገው የጻፈው። ቀጥሎ ደግሞ በአዲስ ኪዳን ውስጥ መሰረታዊ መጽሐፍ ነው። ለዶክትሪን ለአስተምሮ ምን አይነት መጽሐፍ ነው? መሰረታዊ መጽሐፍ ነው። አንድ ሰው ሮሜንና ገላትያን በትክክል አጠና ከተባለ ክርስትና ገብቶታል ማለት ነው። እየገባችሁ ነው? ወንጌል በትክክል ተረድቷል ማለት ነው። ሮሜንና ገላትያን መልእክትን በትክክል ከተማረን ማለት ነው። መሰረታዊ የክርስትና ትምህርቶችን ሁሉ ሐዋርያ ጳውሎስ በዚህ በ16 ምዕራፍ ውስጥ ምን አድርጓል? አስቀምጧል፣ ሊቆላቸዋል ጽፎ። ዓላማው ለምንድን ነው የጻፈው ይህንን ክፍል ቢባል ስለዚህ አስተምሮ ለመመስረትና ቤተክርስቲያንን ለማበረታታት ነው። ቤተክርስቲያን በትክክለኛ በክርስቶስ አስተምሮ ላይ እንድትመሰረት እና ቤተክርስቲያንን ምን ለማድረግ ነው? ለማበረታታት ነው ሐዋርያ ጳውሎስ ይህንን መልእክት የጻፈው። ከዛም ከምዕራፍ 1 እስከ 11 ላይ ድረስ እስከ 12ኛ ድረስ መሰረታዊ እና አስተምሮዎችን በደንብ ከጻፈ በኋላ ደግሞ ይህንን ክፍል አንድ በጌታ ያመነ ሰው አምኛለሁ ብሎ ያለ እየጠጣ እየበላ እያመነዘረ እንደፈለገ እየሆነ ይኑር አይልም። ሰውነቱን ላልሆነ ነገር ያውል አይልም። እዚህ ቦታ ላይ እና ሐዋርያ ጳውሎስ ቀጥታ በዚህ ክፍል ለመጥቶ ስለ መለወጥ ሲናገር እናያለን። ስለምን? እስኪ ለውጥ በሉ እስኪ። ስለ ለውጥ ነው። በዓለም በፖለቲካ መሰረታዊ ነገር ምንድን ነው? አንድ ፖለቲከኛ መሰረታዊ ነገር አልተሟላም ብሎ ሲከራከሩ እናያለን። ክርስትና ውስጥ መሰረታዊ ነገር አለ። እየገባችሁ ነው? ምንድን ነው ለልማት መሰረታዊ ነገር የሚባለው ነገር ምንድን ነው ቢባል የመጀመሪያ መንገድ ነው፣ ውሃ ነው፣ ጤና ነው፣ መብራት ነው፣ ትምህርት ነው፣ ሌላ ጨምሯል። መሰረታዊ ነገር የሚባሉ ነገሮች እነኚህ ናቸው። እዚህም ሐዋርያ ጳውሎስ ለአንድ ክርስቲያን መሰረታዊ የሆነ ነገር እየተናገረ ነው። ዛሬ ምንድነው ሁሉንም ዘርዝረን ባንጨርስ 3 መሰረታዊ ነገሮችን አይተን እንጨርሳለን። ጊዜ ካለ ሌላ ጊዜ እናያለን። አንደኛው መሰረታዊ ነገር ቅድስና ነው። ሐዋርያ ጳውሎስ ተለወጡ ሲል ምን አይነት ህይወት ይኑራችሁ እያለ ነው።
የቅድስና ሕይወት አሁን ከኢትዮጵያ ቸርቾች ላይ ተነቅሎ የጠፋው የቅድስና ትምህርት ነው። አይመስላችሁ? ስለ መጨረሻ ዘመን አይሰበክም፣ ስለ ቅድስና አይሰበክም። እና ሰው እንደፈለገም የሆነ ትንቢት ይመጣለታል። በርታ ይላል ጌታ፣ ካንተ ጋር ነኝ እረዳሃለሁ ይላል ስል ሰው ለማግደል ያሰበም ሰው እረዳሃለሁ ብሏል። ምን ይጠብቃል ብሎ ሊገሉሉ ይችላል። ተመለስ የሚል የዱሮ በቃ ሰው በጣም ጉባኤ ጸልዮ ንስሐ ገብቶ ነው የሚመጣ። አታዋርደን ጌታው ብሎ ነው ቸርች የሚመጣ ድሮ። አሁን ግን ደረቱን ነፍቶ አገልጋዩም ጭምር ደረቱን ነፍቶ ጉባኤውም ጭምር ደረቱን ነፍቶ በእግዚአብሔር ቤት የቅድስና ንግግር፣ የቅድስና አስተሳሰብ፣ የቅድስና አመለካከት የጠፈበት ዘመን ላይ ደርሰናል። ስለዚህ ሰው ደስ ያለውን የሚያደርግበት ጊዜ ነው። ዛሬ ግን አንድ ነገር አፌን ሞልቼ በድፍረት የሚያወራ እግዚአብሔር እንድንቀደስለት ይፈልጋል። አሜን። በክርስቶስ ኢየሱስ ባመነን ቃል ጸድቀናል። አሜን። ጽድቅና ቅድስና ምን ይሆናል? ይለያል። ስለዚህ ጸድቀናል። ከጸደቀን ጽድቁም ራሱ የጀመረው በመንፈስ ቅዱስ ማንነት ነው፣ በእኛ ሕይወት ላይ በራሳችን አይደለም። ስለዚህ ቅድስና ምንድነው ማለት ሲባል ለእግዚአብሔር ምን መሆን? መለያት ነው። ሰውነታችሁን ምን ሕያውና ምን ቅዱስ መስዋዕት አድርጋችሁ ለማን? ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ርኅራኄ ምን አደርጋችኋለሁ? እለምናችኋለሁ እያለን ከኔ ጋር ናችሁ? እና በእግዚአብሔር ርኅራኄ እለምናችኋለሁ። ሰውነታችሁን ሕያው መስዋዕት አድርጋችሁ ለማን አድርጉ? ለእግዚአብሔር አቀርቡ። ይህ ማለት ሙሉ ሰውነታችን ማለት ነው። በየቀኑ ለእግዚአብሔር ሰውነታችን ሕያውና ቅዱስ መስዋዕት አድርገን ለማን ማቅረብ አለብን? ለእግዚአብሔር ማቅረብ አለብን። ሰውነታችን ለእግዚአብሔር እየቀረበ ነው። ስለዚህ ሰውነታችን ሙሉ በሙሉ ፊዚካል ሰውነታችን በዋጋ የተገዛ ስለሆነ ሙሉ በሙሉ ሕያው መስዋዕት አድርገን ለማን ማቅረብ ነው? ለእግዚአብሔር ማቅረብ እንዳለብን መጽሐፍ በዚህ ስፍራ ላይ ይናገረናል ማለት ነው። ያም በየቀኑ ቅዳሜ ቅዱስ ሆነን እሁድ ቅዱስ ሆነን ሰኞ ወደ ሌላ ነገር ውስጥ እንድንገባ ሳይሆን ዕለት ሰውነታችን ሕያውና ቅዱስ መስዋዕት አድርገን ለእግዚአብሔር እንድናቀርብ እግዚአብሔር ይፈልጋል። ሁለተኛ ከዓለማዊነት ጋር አለማስማማት። ከዓለም ጋር ምን አለመሆን? አለማስማማት። ቁጥር 2 ላይ የእግዚአብሔር ፈቃድ እርሱ በጎና ደስ የሚያሰኝ ፍጹምም የሆነ ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለውጡ እንጂ ይህንን ዓለም ምን አታድርጉ፣ አትምሰሉ። ማለት አትስማሙ ከዚህ ዓለም ጋር ማለት ነው። ከሲስቴሙ ጋር አትስማማ። አሁን ዓለም ራሷን እየቀያየረች ነው። ስለዚህ ከዓለም ሲስተም ጋር ማግባባት የለብም። ተቃራኒ ነን። ዓለምን የሚወድ የእግዚአብሔር ምንድን ነው? ጠላት ነው። ስለዚህ ዓለምን ከማውደድ ዛሬ ራሳችንን የዓለም ተቃራኒ የዓለም ኦፖዚት ሆነን ራሳችንን ሁል ጊዜ ወደ እግዚአብሔር እንድንመልስ ይናገራል። ሕይወት በዓለም ሲስተም እንዲቀረጽ አለማፍቀድ ነው። ዓለማዊ ሆነ እንዲቀረጽ፣ ክፋትን በመለማመድ እንዲቀረጽ፣ ክፉ ንግግርን በመናገር እንዲቀረጽ፣ ክፉ ድርጊትን በማድረግ ባህሪ ሕይወት እንዲቀረጽ አትፍቀድለት። ሁሌ ክርስቶስ ኢየሱስን እየመሰልክ ዕለት ሰውነትን ማንን ወደ ማምሰል ማስለመድ ነው? እግዚአብሔርን ወደ ማምሰል ማስለመድ እንዳለበት እየተናገረ ነው። ሶስተኛ አስተሳሰብን ማደስ የሚለው ነው። እዚህ ጋር ስለ አስተሳሰብ ወይም ስለ ማይንድ ወይ ስለ ልብ ሐዋርያ ጳውሎስ ተናግሯል። የተግባርና የንግግር መሰረት አስተሳሰብ ነው። የተግባርና የንግግር መሰረት ማን ነው? አስተሳሰብ ነው። በሐሳባችን ክፋት ለማድረግ ካሰበን እንናገራለን፣ እናደርጋለን። በሐሳባችን ደግሞ መልካም ነገርን ለማድረግ ካሰበን ደግሞ
ያ መልካም ነገርን ምን እናደርጋለን? እንናገራለን፣ እናደርጋለን። ስለዚህ ከሁሉ በፊት ለካ ሐሳብ ነው የሚቀድመው። ሐሳብ ይቀድማል። ከኔ ጋር ናችሁ? ጨብጥና ሐሳቢ የተቀደሰ ይሁን በሉት። እዚህ መጀመሪያ በሉት እስኪ፣ ክፋት በሉት እስኪ፣ በሐሳብ ደረጃ ያለ በሉት እስኪ፣ አጨንግፍ በሉት እስኪ። መጨንገፍ አለበት ገና በሐሳብ ደረጃ ላይ እያለ ማለት ነው። የተግባር የንግግር መሰረት አስተሳሰብ ነው። ስለዚህ ከአሮጌ አስተሳሰብ ወደ አዲስ አስተሳሰብ አእምሮዬን አድስ እያለ ነው ሐዋርያ ጳውሎስ። በፊት አሮጌ አስተሳሰብ አለ። በፊት የኖርንበት በጌታ ሳንኖር የተመላለስንበት አሮጌ አስተሳሰብ አለ። ይሄንን አስተሳሰብ ተውና አሁን ወደ አዲሱ አስተሳሰብ ና እያለን ወደ መልካም አስተሳሰብ፣ ወደ ፍቅር አስተሳሰብ፣ ወደ በጎነት አስተሳሰብ፣ ወደ ደግነት አስተሳሰብ ማምጣት እንዳለብን ሐሳብህን አዲስ የተለወጠ ማይንድ ይኑሪ፣ የተለወጠ ሐሳብ ይኑሪ እያለ ነው ሐዋርያ ጳውሎስ። ዛሬ በጌታ በኢየሱስ ስም አንዴ በዓለም አንዴ ደግሞ በክርስቶስ አንዴ በመንፈሳዊ ሕይወት አንዴ ደግሞ በሥጋዊ ሕይወት ከምንመላለስበት ቆርጠን ማይንዳችንን በማደስ ሁሌ ከክርስቶስ ጋር ሐሳባችንን በእግዚአብሔር ቃል እያደሰን በቅድስና እንድንቀጥል እግዚአብሔር አምላክ ይርዳን። እግዚአብሔር አንድ ሆኖ አድኗል። አንድ ነገር ሳነብ ያገኘሁትን ልንገራችሁ። ግብፃውያን ማለት ከግብፅ ምድር እስራኤላውያንን እግዚአብሔር በታላቅ ታምራት አወጣቸው። አላወጣቸው? ለስንት ዓመት ነው የተገዙት? ለ430 ዓመት በምን ተገዝቷል? በባርነት ተገዝቷል። የአገሩን ካልቸር የአገሩን ሁሉ ግብፅ ተጠቅጥቃ በእስራኤል ግብፅ ልብ ውስጥ ገብታለች፣ ሐሳብ ውስጥ ገብታለች ግብፅ። ስለዚህ ነው እስራኤላውያን ከግብፅ በወጡ ጊዜ በምድረ ባዳ ሙሴን አላስቸገሩ? አስቸግሯል? አላስቸገሩ? ቀስ ብዬ ላውራችሁ፣ ከኔ ጋር ሁኑ። አስቸግሯል? አላስቸገረም? የታለ የግብፅ ዱባ? የዳለ የግብፅ ሽንኩርት? የታለ እንዲህ አይነት ኑሮ ሊታኖረን ነው ወይ እኛን ከግብፅ ያወጣን ብሎ ስሉ ሙሴ ለካ ግብፅ ከእስራኤል ልብ አልወጣችም ማለት ነው። እግዚአብሔር በእስራኤል ልብ ውስጥ አልገባም። አዲሱ አስተምሮ አልገባም። አዲሱ ሲስተም አልገባም። አዲሱ ኑሮ አልገባም። ስለዚህ እነሱ ልብ ውስጥ ያለው ግብፅ ውስጥ ያለ ሽንኩርትና ዱባ ነው ያለው። ስለዚህ እንዲህ ብሏል ጸሐፊው፣ ግብፅን ከልቡ ማውጣት የእስራኤል ኃላፊነት ነው። ግብፅን ከምን ማውጣት? ምን አልኩኝ? ከኔ ጋር በሉስ። ግብፅን ከልብ ማውጣት በሉስ። የማ ኃላፊነት ነው? የእስራኤላውያን ኃላፊነት ነው። እስራኤልን ከግብፅ ማውጣት ደግሞ የማ ኃላፊነት ነው? የእግዚአብሔር ኃላፊነት ነው። ዛሬም እንደዛው ይላል። በዚህ ዘመን ያለችው ቤተክርስቲያን ዓለማዊነትን ከውስጥ ማውጣት የኛ ኃላፊነት ነው። እኛን ደግሞ ከኃጢአትና ከዓለም ማዳን ደግሞ ኃላፊነት የማን ነው? የእግዚአብሔር ኃላፊነት ነው የሚለው ነገር ገብቷቸዋል? እኛ ዓለማዊነትን፣ ተንኮልን፣ ምቀኝነትን ገለጢያ ውስጥ ያለውን ነገር ሁሉ ጠራርገን ከውስጣችን ማውጣት የማ ኃላፊነት ነው? የኛ ኃላፊነት ነው። እኛን ግን ከዓለም አዲ ነው፣ ከሰይጣን ስልጣን አዲ ነው፣ ከጨለማ አዲ ነው ወደ እግዚአብሔር መንግስት ማስገባት የማ ኃላፊነት ነው? የእግዚአብሔር። ኦልሬዲ አርጓል እግዚአብሔር። ስለዚህ ነው ጳውሎስ እኔ ወደፊት ሕያው ሆኜ አልኖርም በሥጋ ማንነቴ፣ ክርስቶስ በእኔ ምን ሆኖ ይኖራል? ሕያው ሆኖ ይኖራል እያለን። ስለዚህ ወገኖቼ ከኔም ጭምር ዛሬ ውስጣችን ላይ ግብፅ የለም ወይ ማለት ዓለማዊነት የለም ወይ? ውስጣችን ላይ ተንኮል የለም ወይ? አድመኝነት የለም ወይ? ምቀኝነት ወይ የለም ወይ? ደባ የለም ወይ? እግዚአብሔር የማይከብርበት ነገር እኛ ውስጥ ካለ ዛሬ ከሐሳባችን ላይ በጌታ በኢየሱስም በዚህ ቃል ዲሌት ማድረግ አለብን። ማይንዳችን ሙሉ በሙሉ የማን ተገዢ መሆን አለበት?
የእግዚአብሔር ተገዢ መሆን አለበት። ምንድነው የሚለው? ይህንን ካደረጋችሁ ይላል የእግዚአብሔር ፈቃድ እርሱ በጎና ምን ሆነ ደስ የሚያሰኝ ነው ይላል። አይምሮ ስታደስ፣ ካልታደሰ ግን የሚያስጨንቅ ነው የሚሆነው። የማሳብ የእግዚአብሔር ሐሳብና ፈቃድ እና በዚህ ስፍራ ላይ ጳውሎስ ምንድነው ደስ የሚያሰኝ ፍጹምም የሆነ ነገር ምን እንደሆነ ፈትናችሁ ምን ታደርጉ ዘንድ ታውቁ ዘንድ በልባችሁ ወይም በአይምሮአችሁ መታደስ ምን አድርጉ ተለወጡ እንጂ ይህን ዓለም ምን አታድርጉ አትምሰሉ እያለ ነው። ስለዚህ ወገኖቼ የተለወጠ ሕይወት እንዲኖረን መጀመሪያ ላይ ለእግዚአብሔር እንለይ፣ ቀጥሎ ደግሞ እና ሰውነታችን ያውና ቅዱስ መስዋዕት አድርገን ለማን እናቀርብ? ለእግዚአብሔር እናቀርብ። ቀጥሎ ደግሞ ከዓለማዊነት ከዓለም ጋር አለማስማማት፣ አንስማማ ከዓለም ጋር። ሶስተኛ አስተሳሰብን ማደስ ወይም መለወጥ ያስፈልጋል። በምን እናድሳለን? በምን እንለውጣለን ካል አንድ የእግዚአብሔርን ቃል ዕለት ስንማር ስናነብ አስተሳሰባችን እየተለወጠ ይሄዳል። ስንጸልይ በእግዚአብሔር ፊት ስንሆን አስተሳሰባችን እየተቀየረ ይሄዳል። ሶስተኛ ከቅዱሳን ጋር ህብረት ስናደርግ አስተሳሰባችን ምን ያደርጋል? ከተለወጡ ቅዱሳን ጋር ማለት ነው። አስተሳሰባችን እየተለወጠ ይሄዳል። እግዚአብሔር ቃሉን ለኔና ለናንተ ይባርክ።